አንመራ በቅባት አንመራ ኦርቶዶክስ ተዋህዶ ብቻ ሃይማኖት ኦርቶዶክሳውያን ሕማምን ቢደብቁት ሬሳ ብቅ ይላል እንዲሉ አበው እንግዲህ በእኛ ሀገረ ስብከት በምስራቅ ጎጃም ሀገረ ስብከት ያለውን አሁናዊ ሁኔታ ዝም ብንል የሆነ ጊዜ ላይ ተካሮ ወደ ሌላ ነገር ውስጥ መግባታችን አይቀርም። ስለዚህ ከዛ በፊት እያንዳንዱን እውነታ ሚዲያ ላይ ለኦርቶዶክሳውያን ማጋራት ግድ ብሏል ማለት ነው። ከዛ አንጻር ብፁዕ አቡነ ቶማስ የምስራቅ ጎጃም ሀገረ ስብከትና የአዊ መተከል ሊቀ ጳጳስ ማለት ነው እንግዲህ በምስራቅ ጎጃም ላይ ከፍተኛ በደል እየፈጸሙ ነው። ብፁዕ አቡነ ቶማስ ጳጳስ ከመሆናቸው በፊት በባህር ዳር ማለት ነው ከሰንበት ትምህርት ቤት ተማሪዎች ጋር እንግዲህ ጸብ ውስጥ ገብተው ከፍተኛ ድብደባ ተፈጽሞባቸዋል። በዚህ አጋጣሚ ጥርሳቸውን ከዚህ ላይ ያለችው የወለቀችው በዛ ምክንያት ነው ተብሏል። ይህ ብቻ አይደለም። በአዊ ሀገረ ስብከት እንግዲህ በዛ በመንበረ ጵጵስና አካባቢ ሰንበት ትምህርት ቤቶች ነበሩ። ለምንድን ነው እዚህ ሰንበት ትምህርት ቤት የተሰባሰበ ብለው ጥያቄ በማቅረባቸው የሰንበት ትምህርት ቤት ተማሪዎች እንደዚሁ ከፍተኛ ቅሬታ አቅርበው ነበረ። በአዊ ሀገረ ስብከት በአጠቃላይ በአዊ እና መተከል ሀገረ ስብከት ማለት ነው በርካታ ሊቃውንትን አፈናቅለዋል። በርካታ መምህራንን አስደብድበዋል፣ በፖሊስ አሳስረዋል። በጣም ብዙ ነገር ፈጽመዋል በዚህ ሀገረ ስብከት። አሁን ምስራቅ ጎጃም ላይ መጥተው ደግሞ እንግዲህ መምህራንን የምንወዳቸው መምህራንን ከሀገረ ስብከት ኃላፊነት እያነሱ ግብረገብ የሆኑትን እያነሱ ማለት ነው ሀገረ ስብከት ላይ እየመደቡ ነው። እንግዲህ ብዙ የምናወጣው መረጃ ይኖረናል። ሀገረ ስብከቱ ሰላም አልሰጥ ስላሉ የምናወጣው ብዙ መረጃ ይኖረናል። የአንዳንድ ሰዎችንም የሀብት ምንጭ እንጠይቃለን። በምስራቅ ጎጃም ቅባት የሚባል እምነት የለም ያሉበትንም ምክንያት እንጠይቃቸዋለን። በርካታ መረጃዎችን እናወጣለን። ብቻ የምሰራቸውን ቪዲዮዎች ኮፕሊንክ እና ሪፖስት አድርጉ። ሚዲያዎች አጀንዳ እናደርገዋለን። ምስራቅ ጎጃምን ለአንዴና ለመጨረሻ ጊዜ ነፃ እናወጣለን ብለን ተስፋ እናደርጋለን። የማያልፍለት ሀገረ ስብከት እየተባለ የሚባለውን አባባል መቀየር አለብን። ምስራቅ ጎጃም የተዋሕዶ ሀገር ነው። በእርግጥ ጥቂት ማይነር የሆኑ የቅባት እምነት ተከታዮች አሉ። እነሱን ደግሞ አይዟችሁ የሚሉ ከነዚያ ቤተሰብ የተወለዱ ዛሬ ላይ በጵጵስና ደረጃ ያሉ ጳጳስ ሆነው ሲመጡ እንግዲህ በዚያ ምክንያት ነው። ታውቃላችሁ ብፁዕ አቡነ ማርቆስ በነበሩ ጊዜ የነበረውን ግርግር፣ አሁን ደግሞ ከቅባት ቤተሰብ የተገኙት እኒህ ብፁዕ አቡነ ቶማስ ሲመጡ እየተፈጠረ ያለውን ነገር የምታዩት ነው። ከዚህ አንጻር እንጂ 90% በላይ የምስራቅ ጎጃም ሕዝብ ወልድ ዋሂድ በተዋሕዶ ከበረ ብሎ የሚያምን የቅድስት ቤተክርስቲያን ምዕመን ነው። ሰላም።